በጣም አመሰግናለሁ። መጀመሪያ የቦክስ ስፖርት ለሀገራችን ምንድነው የሚለው ነገርን አንሳት ያስፈልጋል። ቦክስ ኢትዮጵያ ውስጥ በጣም ተወዳጅ ከሆኑ ስፖርት አይነቶች አንዱ ነው። በኦሎምፒክ የተሳተፍንበት ስፖርት ነው። በዚህ ምክንያት ኢትዮጵያ መንግስትና በአጠቃላይ ማህበረሰቡ እንዲያድግ የሚፈልገው የስፖርት አይነት ነው። ስለዚህ ከዚህ አንፃር ቦክስ ማደግ አለበት በሚለው ላይ መነሻ ይዘን እንደ መንግስት ግን ያው መንግስት እንደምታውቀው ብሔራዊ የስፖርት ማህበራት በህግ ተደራጅተው በአንድ ጎን የስፖርት ልማት እያንዳንዱ ስፖርት የማልማት ስራ ይሰራሉ። በሌላ በኩል ደግሞ መንግስት እነዚህ ስፖርቶች እንዲያድጉ አቅም የፈቀደውን ድጋፍ ያደርጋል። ለምሳሌ በጣም ውስን ቢሆን አመታዊ የሆነ የስራ የሚያስኬዱበትን ድጋፍ ይሰጣል። በእንዲህ አይነት ውድድሮች ጊዜ ተገኝቶ የማበረታታት ስራ ይሰራል። ከአህጉር ውጭ በሚያደርጉት እንቅስቃሴዎች በጣም ዓለም አቀፍ ሻምፒዮናዎችና የኦሎምፒክ ዝግጅቶች በሚኖሩበት ጊዜ ደግሞ እንደዚህ ደግሞ አቅም የፈቀደ ድጋፍ የሚደረግበት ሁኔታ ነው ያለው። በአጠቃላይ ግን ኢትዮጵያ ውስጥ ማደግ አለባቸው ኮመርሻላይዝ ወይም ነው የቢዝነስ ስፖርት መሆን አለባቸው። የሀገሪቱን ገጽታ መገንባት ትልቅ ሚና ይኖራቸዋል ብለን ከምናስባቸው ዘርፎች ውስጥ አንዱ የቦክስ ስፖርት ስለሆነ ቦክስን ጋር ያለንን ግንኙነትና አጠቃላይ ትስስር አጠናክረን የምንቀጥል መሆኑ የኢትዮጵያ ቦክስ ፌዴሬሽን በአመቱ የሚያደርጋቸው የዝር ውድድሮች አሉ። በተለያየ በክልሎችና በተለያዩ ቦታዎች ነው የሚደረገው ውድድሩ። ይሄ የፍጻሜና የመዝጊያ ውድድር ነው። ባያችሁት በሚያምር መልኩ በደመቀ ሁኔታ የመዝጊያ ውድድሩን ልናደርግ ነው። ውድድሩ ከሌላ ጊዜ ለየት የሚያደርገው ምንድነው? ሁሉም ክልሎች ተሳትፈዋል። እንደ ፋሲል አዲስ ነው። እንዲሁም ድሬዳዋ እንደምታውቀው የሁል ጊዜ ውድድሩ ድምቀት ነው። በደመቀ ሁኔታ ሙሉ ቡድን ይዘው መጥተዋል። እንደ ስፖርት አካዳሚም እንደዚሁ ይሄ ነው ከሌላ ጊዜ ለየት የሚያደርገው እና በቀጣይ ምንድነው ፕላናችን ተወዳዳሪዎች ጥሩ ገንዘብ የሚያገኙበት ትልቅ ሽልማት የሚያገኙበት አይነት ውድድሮች እንዲሁም ደግሞ የግል ቢዝነስ ካምፓኒዎች ያቀናጀ ነው። እነዚህ ካምፓኒዎች ውድድር ሲያደርጉ ምንድነው የሚሆነው? ዲል እያደረጉ ነው ከአዘጋጆች ጋር ይሄን ያህል ይከፈለኝ ይሄን ያህል ይገባኛል በሚል ዲል እያደረጉ ነው ውድድር ማድረግ የሚኖርባቸው በሚል ከፌዴሬሽኑ ውጭ የሆኑ ውድድር እናደርጋለን የሚሉ አካላትን ለመቀበል ተዘጋጅተን እየጠበቅን ውድድሩ በጣም ጠንካራ ፉክክር የነበረው ውድድር ነው። አሪፍ ጨዋታ ነው ያደረኩት። ያው ከዚህም በፊት የመጀመሪያ ጨዋታዬንም በአሪፍ ድል ነው የጨረስኩት። በጣም አሪፍ ውድድር። ያው እኛ ሀገር ላይ የቦክስ ስፖርት እንደዚህ እንደሚታየው ደማቅ ነው፣ ደጋፊም አለው፣ ሁሉም ነገር የተሟላ ነው። ግን ያው የሚታይበት አንግል በማይሆን ነገር ነው ማለት እንደ ሌላው ሀገሮች ትኩረት አይሰጥም እና ይሄ ውድድር በተደጋጋሚ መደረጉ እኛን ወደ ኦሎምፒክ ያሻግረናል። የኦሎምፒክ ስፖርት ስለሆነ ቦክስ እና ደግሞ የተሻሉ ውጤቶች ይመጣሉ። የዓለም ሻምፒዮን ላይ የተለያዩ የአፍሪካ ሻምፒዮኖች ላይ ውጤት እንድናመጣ እገዛ ያደርጉልናል። ውድድሩ አሪፍ ነበር ማለት እንደዚህ አይነት ውድድሮች ትሬኒንግ ይፈልጋሉ። እኛ ደግሞ እዛ በደንብ ተዘጋጅቼ ነው የመጣሁት ማለት አስቤበት ነበር። እንደዚህ እንደሚሆን እርግጠኛ ስለነበርኩ ለዛ ነው። ሴት ላይ ተጽዕኖ አለው ቦክሱ ይከብዳል ምናምን ይላሉ፣ ግን ያ አይደለም ማለት ራስን አይምሮ ማሳመን ነው የሚጠበቅብ። በብሔራዊ ቡድን ደረጃ ደግሞ የተሻለ ነገር ኦል አፍሪካን ጌም ቢጫወት ደስ ይለኛል። አሪፍ ውጤት ባመጣም እንደ እግዚአብሔር ፈቃድ እንግዲህ ብያለሁ። ውድድሩ በጣም ደስ ይላል። ስሜቱ በጣም ስታሸንፍ ትሬኒንጉ ከባድ ስለሆነ ውጤቱ በጣም ደስ ይላል። በጣም ከበድ ያለ ነገር ውጤቱ በጣም ደስ ይላል። በጣም ደስ ብሎኛል። ውጤቱ ለወደፊት የተሻለ እድሎችን ቢመቻች ውጭ አሉ። እዚህም በአራት ዓመት አንዴ ነው የሚካሄደው ውድድሩ። ቢበዛም ውድድሩ ምናምን አሪፍ ነው ለኛ። ብዙ ጌም ባረገን ቁጥር ለኛም ኤክስፒሪየንስ ይኖረናል ማለት ነው። ውድድሩ ቦክስ በመሰረቱ በጣም ፈታኝ ነው። በጣም ብዙ ነገር ከአካል ብቃት በተጨማሪ በጣም ብዙ ነገር የሚጠይቅ ነው። ስለ ልቦና የተለያዩ ነገሮች የሚፈልግ ነው። ያው በዘጋጁበት መጠን ከፈጣሪ ጋር ያው ስኬታማ ሆኛለሁ። ያው ውድድር አናሳነት አለ፣ በጣም አናሳነት አለ። ውድድሩ በቂ አይደለም።
በአመት ውስጥ 4 እና 5 ጨዋታ ማድረግ በጣም ትንሽ ነው። ያው እዚህ የምታያቸው አብዛኞቹ ቦክሰኞች ፕሮፌሽናል መሆን የሚችሉ ናቸው። በጣም አቅም ያላቸው ቦክሰኞች ናቸው። ነገር ግን የውድድር እጥረትና የደሞዝ እጥረት ስላለ ቦክሰኛው በብዛት ወደዚህ ስፖርት ውስጥ እየገባ አይደለም ያለው። ያው ሳንቲም እንደሌለ ሲታወቅ የኢኮኖሚ ጉዳይ እያስወጣው እየመጣ አሁን ላይ እየተመናመነ የተወሰነ ቦክሰኛ ነው እየቀረ ያለው። ኢትዮጵያ በፊት በኦሎምፒክ ብዙ ጊዜ ተሳተፍ ነበር። አሁን ከቅርብ ጊዜ ጀምሮ ወደ 4-5 ኦሎምፒክ ነው ተሳተፍ የቀረችው። አሁን ደግሞ እሱን ለማስቀጠል እንደ አዲስ እየሰራን ያለ ነው። እሱን ደግሞ እናሳካለን ብለን እርግጠኛ መሆን እንችላለን ማለት ነው።